ለማንኛውም ያለኝ ሰው ነኝ ይዤሽ እንዳልሄድ። መጀመሪያ ፓስፖርቱ ስለመጣ ቡቡዬ ደስ ብሎታል። በኋላ ላይ ደግሞ የቤት ስራ ሰጠችኝ ሀይሚዬ ደግሞ ወገቧን ገታር አድርጋ የትም ብትሄድ የት ይመጣልሃል ካለህበት ቦታ ተብላል። ልክ እንደ ቡታጅራው ማለት ነው። ዱባይ ብትመጣ አውስትራሊያ ብትሄድ ሀይሚ ከች ነው የምትለው አሁን በኋላ ማለት ነው። ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ። ጠፍቻለሁ 5 ቀን ነው 4 ቀን። ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በሁለተኛው ቻናሌ እየመጣሁ ነበር። ስለ ጨረቃ ፋሚሊ ምንጭስ ዝም አለም ቻናል ከፍታለሁ ቤተሰብ እና ውድ ቤተሰቦቼ በጣም 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 ጠፍቻለሁ። ወራቱ የረመዳን ስራ ነው። በጣም ቪዲዮ መቅረጽ አይመችም። ከሱም ባሻገር ደግሞ ቻናሌ ለትንሽ ጊዜ ታግጄ ነበረ። እግዚአብሔር ይመስገን። የምወዳችሁ ወንድሞቼ ታዩኛላችሁ በእርግጠኝነት ለዚህ እንደዚህ ስላበቃችሁልኝ፣ ለዚህ እንደዚህ አስተካክላችሁ የልፋት ዋጋዬን ስለመለሳችሁልኝ በጣም 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 አድርጌ ነው ማመሰግናችሁ። ካያችሁኝም አያችሁኝ፣ ካላያችሁኝም ብቻ በጣም አመሰግናለሁ። ያው ታዩታላችሁ በእርግጠኝነት ቻናሌ ኢሜይሌ ሁሉ ነገር እናንተ ጋር ስለሆነ ቪዲዮ ስለቅ ያው ማየታችሁ አይቀርም። ጀስት እኔ እንደምሰራው እነሱ ስለሚያዩት ማለት ነው። እና በዚህ አጋጣሚ መልካምነታችሁን ቅንነታችሁን ሳላደንቅ አላልፍም። ውድ ቤተሰቦቼ ይህን ቻናል በጣም ብዙ መስዋዕትነት ከፍዬበታለሁ። እግዚአብሔር ይመስገን። ሙዚቃ ገብቶብኝ እዚህ ያው እኔ ክላስ የለኝም፣ ብዙ ጊዜ የልጆች ድምፅ አይፈቀድም ለዩቱብ ቻናል እና በአንዳንድ ነገሮች እንትን ብሎኝ ነበረ፣ አግዶኝ ነበረ ዩቱብ መስራት ማለት ነው። እና ለዛን የጠፋሁት ውድ ቤተሰቦቼ ብዙዎቻችሁ ሴት ሄደች እያላችሁም የተጨናነቃችሁ ነበር። ያኛው ቻናሌ አለ፣ ግን ያኛው ቻናሌ ላይ በቪዲዮም አልወጣሁላችሁም፣ በቪዲዮም አልለመድኩም። እዛኛው ላይ ማለት እንደዚሁ አወጣለሁኝ፣ ግን ያን ያክል አለም። በጣም ደስ የሚለኝ ስለነ ብሩክ ስለጀመርኩት ይሄንን ቻናል በጣም ደስ የሚለኝ እዚኛው ቻናሌ ላይ ነው። በዚኛው ቻናሌ ላይ ራሱ ሪከርድ ሳረግ ደስ አይለኝም፣ በቪዲዮ ስመጣ ነው ደስ የሚለኝ ማለት ነው። የሚገርማችሁ ነገር ማለት ነውና በነቡቡዬ የተጀመረ ቻናል ስለሆነ እስከ መጨረሻ እነሱ አርጅተው በምርኩዝ እስከሚሄዱ ድረስ በቃ ከነሱ ጋር ነኝ እኔ መሄድ የምፈልገው እንደዛ ነው። እግዚአብሔር ያውቃል ደግሞ ፈጣሪ ማለት ነው። እነሱም መጨረሻቸውን ያሳምርልን እና ዛሬ በቃ የጠፋሁበት ምክንያት ውድ ቤተሰቦቼ ብዙዎቻችሁ እየጻፋችሁልኝ በውስጥ ስለነበረ ነው። እንዲሁም በጣም የተጨነቃችሁልኝ በጣም በጣም ከልብ ነው የማመሰግነው። ማርያምን ሳላመሰግናችሁ አላልፍም ውድ ቤተሰቦቼ። እንዲሁም ደግሞ በዛኛው ድምፄን አውቃችሁ እዛኛው ቻናል ላይ ሲሲዬ እንዴት ነሽ ደህና ነሽ የቡቡ መከታ ላላችሁኝ አለው ቻናል ባይኖረኝም ሌላ ከፍታለሁ እንጂ በቡቡዬና በሃይሚማ አስችሎኝ እንዴ አልጠፋም። አሁንማ ዱባይ ሊመጡልን ነው ሁለቱም። አቦ ቀለበቱን እዚህ ነው የምናደርገው ከፋሲካ ውጪ። ግን አንድ ቡቡዬ አንድ የቤት ስራ የሆነበት ጥያቄ አለ። ምን እንደሆነ አላውቅም። ያው እሱ ምን ጠይቅ ይሆናል ቀስ ብለን ማለት ነው። ምክንያቱም በመጀመሪያ ላይ ደስ ብሎት ነበር። ሃይሚ እኮ ማለት ነው ሃይሚ ቂመኛ እኮ ናት። ምን እንዳሰበ ታውቃላችሁ? ብሩክ በዛን ሰዓት እኔ የተሰማኝ ስሜት ማለት ነው። አሁን እሱ ጥሏ ሲሄድ አልተናገረም አይደለ? ልክ ደግሞ አሁን እሱ የሆነ ነገር ሲፈጠር ሃይሚም ጥላው ላጥ እንዳትል ነው። የወንድ ነገር አልገረመኝም። ፓስፖርቱን አልቀማትም። የወንድ ነገር እንደዚህ ነው፣ በጉልበቱ ወንድ በጉልበቱ፣ ሴት ልጅ ደግሞ በብልሃት ቤተሰብ እና ገርሞኝ ነበር ዛሬ ፓስፖርቷን ቀምቶ ምናምን ምን ያክል አርቆ አስቦ እንደሄደ። ምክንያቱም ብዙ ጊዜ ሃይሚ በቀሏን ነው የምትበቀለው እና ይፈራታል ብሩክ። በዛ ምክንያት ነው የፈራት። ግን እሷ የትም አልሄድም፣ የትም ሀገር አልሄድም፣ የሆነ ነገርማ ሰምታል ብሩክ። እንዳታጨልልህ ተጠንቀቅ። ካሁን በኋላ ሁለታችሁም ተግባቡ። ኧረ እናንተ ስትጨልሉ ማለት ነው እኛም ነን የምንጨልለው በነገራችን ላይ። ስለዚህ ስነ ስርዓት ያዙ። ካሁን በኋላ የማንንም እንድታስለቅሱ አንፈልግም። አንደኛ ልጆቹ ራሱ የበረከት ተካፋይ ሆነዋል። ካሁን በኋላ ባለ ልጅ ናችሁ፣ በቃ ባልና ሚስት ናችሁ። ስለዚህ አንተም ልጆችን አርፈህ አሳድግ፣ ሃይሚዬም ልጆችሽን አርፈሽ አሳድጊ። እሺ ሰምተሻል? ብሩክ ሄደት ሲል ሰይፊያቸዋለሁ ምን ብያቸዋለሁ ምናምን፣ እሱ ነገር አይሰራም። ጥሩ ነገር ተመኙ። አዎ መንታውን እንውለድ፣ እሱ የእግዚአብሔር ስራ ነው። በርቱ፣ እግዚአብሔር ይሰጣችኋል። ከዛ ውጪ ብሩክም የትም ቦታ ብትሄድም ለሃይሚ ጠይቃት፣ አማክራት። በቃ እያንዳንዷን
ኤቭሪ ሴከንድ አይ ላቭ ዩ ብላለች ሀይሚ ማለት ነው። ሶ ኤቭሪ ሴከንድ የምትፈልጉትን ነገር በሁለታችሁ መካከል ያለውን ነገር ተነጋገሩ፣ አውሩ። ቤተሰብ ደግሞ ቤኪን ጥምድ አድርጋችሁ የያዛችሁት ዛሬ ይቅርታ ብትጠይቁት በጣም ደስ ይለኛል። ምክንያቱም ይኸው የሃይሚንም ፓስፖርት ኦንላይን ሞልቶ አስጨረሰው፣ የብሩኬንም እንደዚሁ ኦንላይን ሞልቶ አስጨርሶ ነው የዛን ሰዓት እንዳይ ወደ ዱባይ ብሎ የላከው ማለት ነው። እና ስለዚህ ነገር ደግሞ ማለት ነው ከመጣሁ አይቀር እነ ቡቡ በደንብ አድርጋችሁ እስካሁን ስለሰራችሁት ቪዲዮ ለእኛ ለኦዲየንሶቻችሁ ማብራሪያ ብትሰጡን በጣም ደስ ይለናል፣ በሚገባ ማለት ነው። ይሄ ነገር ከምን ተነስቶ አንተም ለምን ዱባይ እንደሄድክ ሀይሚም ይሄን ሚስጥር ለምን እንዳመጣችሁ አብራርታችሁ ብትነግሩን በጣም ደስ ይለናል። አንድ ቀን እንደተለመደው ኢንተርቪው አድርጋችሁ ማለት ነው ደስ ይለኛል። እኔ ቤተሰብ ደስ አይላችሁም? ዛሬ ሁለት ደስታ ነው ይዤ የመጣሁት። አንደኛ እነ ብሩክ በጣም በቃ ደስ የሚል ስሜት ላይ ነው ያሉት፣ እንግዲህ ከቡታጅራ ጀምሮ እስካሁን ድረስ። ዛሬ ግን ፓስፖርቷ ሲመጣ ማለት ነው ሀይሚዬ የሆነ ሰው የሆነ ነገር ሲፈጠር ጓ ብዬ ሄዳለሁ ትለኛለች ብሎ ፍርሃት ላይ ነው ቡቡ፣ ፍርሃት ላይ ነው። አትፍራ፣ አንተ ካላጠፋህ ሀይሚዬ ምንም አትልም። ሀይሚ ስታጠፋ ግን ያው እወቀው፣ አስብበት፣ እወቀው። ይዤሽ እንዳልሄድ ፈጣጥሬ ይዤሽ ሄድ ነበር ብሎ ነበር። ይዤሽ እንዳልሄድ ምናምን ስትለኝ ይኸው አወጣሁ አላለችም? ሀይሚ እኮ ቂመኛ ናት። ብሩክ አንድ ሳምንት ያስለቀስካትን እሷም ወይ ዱባይ ወይ ሌላ ሀገር ብቻ የሆነ ቦታ ሄዳ ማለት ነው እንዳታስጠልለው ፈርቷል ብሩክ። እመኑኝ ፈርቷል። ይህ ሚስጥር ትወጣለች። ቆይ ዝም ብላችሁ አዳምጡ። ግን እኔ ደግሞ እምላችሁ እንደ እህት እንደ አድናቂ ብዙ ቤተሰብ እንደሚወዳችሁ ይሄን ነገር ድጋሚ እንዳትፈጽሙት። በቃ ከዚህ በኋላ እናንተ የራሳችሁን ህይወት የራስን ህይወት ምራ፣ የራስን ህይወት ምላ አይሰራም። እኛ በእናንተ በጣም የተሰቃየ ነው። በጣም በአንድነታችሁ በጣም ተደስተናል። ስለዚህ ወደ ኋላ መመለስ የለም። ወደፊት ጉዞ፣ ወደፊት ጥሩ ነገር እየያዛችሁ ጉዟችሁ ወደፊት መሆን ነው ያለበት። ለሁሉም ቤተሰብ ደስታችሁን ነው የሚመኘው ሁሉም ቤተሰብ እና ደስታችሁን፣ ፍቅራችሁን። ስራ አይሰራ አይባልም፣ ይሰራ። ግን ደግሞ እናንተ ፍቅራችሁን እንቅፋት በማይሆን መልኩ ነው መሰራት ያለበት እንጂ እናንተ ለፍቅራችሁ እንቅፋት እየሆናችሁ ክፍተት እየፈጠራችሁ በመካከላችሁ ሌላ ነገር ምናምን ሲሆን ፍቅር በራሱ ይቀዘቅዛል። በቃ ይቀዘቅዛል። ምንድነው ገንፎና ምንድነው ትኩሱን ካልሆነ ፍቅርና ገንፎ ነው ምናምን ትኩሱን ካልሆነ ይባል የለ። ስለዚህ እናንተ አሁን አሪፍ ፎንቃ ላይ ነው አሁን ያላችሁት። በተለይ ዱባይ መጥቶ ብሩኬ ከሄደ በኋላ በጣም በቃ የሆነ ዋው የሚል ፍቅር ነው ያለው። አሪፍ ነገር መስራት ትችላላችሁ። ከእናንተ ብዙ የሚጠብቁት ቤተሰቦች አሉ። እንደ ቀልድ እናንተ እያደረጋችሁ አክት ምናምን እያደረጋችሁ የምትሰሩትን ነገር ቤተሰብ እንደ ቁም ነገር አድርጎት በቃ ብዙ ነገር እየተደሰቱባቸው ነው። ስለዚህ መስራት ያለባቸው አሁን ላይ ነው። ስሩ፣ ጎበዝ ሁኑ፣ አትስነፉ፣ የሰው ወሬ አትስሙ። ሀይሚም የሰው ወሬ አትስሚ። በቃ ብሩክን አዳምጪው። ካጠፋ ብሩኬ ያጥፍታል፣ እንደዚህ ነው። ብሩክም ሀይሚ ካጠፋች ሀይሚ እንደዚህ ነው። ድርቅናሽን ታይ። በቃ ማስታወስ ትችላለህ። ስለዚህ ፍቅር ያሸንፋል። ደግሞ ድርቅ ስትልብህ እንደተለመደው ሳም አድርጋት። ከዛ በኋላ ትተዋለች። አለቀ በቃ። ሴት ልጅ በቃ በብልሃት በሲስተም ወንድ ልጅ የዋህ ነው፣ ምንም ችግር የለበትም። ሴት ልጅ ግን ትንሽ እኛ ሴቶች ቶሎ ነገሮች ሁሉ አይገቡንም። የሆነ እየቆየን ነው የሚጸጽተን፣ እየቆየን እንባንናለን። እና አሁን ሀይሚ ብዙ ነገር ባናለች ብሩክ ዱባይ መጥቶ ከሄደ በኋላ። ይሄ ለራስ ትምህርት ነው። እውነቴን ነው የምላችሁ። ብዙ ነገር አውቃለች፣ ብዙ ነገር ማለት ነው። እና ሁል ጊዜ የሆነ ግጭት እየፈጠራችሁ ቤተሰብ ጋር መሄድ እንደዚህ ነው በጣም ይከብዳል፣ ይደብራል። ስለዚህ ራሳችሁን በማይጎዳ መልኩ ቪዲዮ ስሩ። ምንም ማለት አይደለም። አመሰግናለሁ ቤተሰብ። ቻናሌ ስለተከፈተ በጣም ደስ ብሎኛል። ቴንኪዩ ሁላችሁንም አመሰግናለሁ። አለው ካሁን በኋላ ማለት ነው።